ያራዳ ጠቅላላ ዕውቀት ፕሮግራማችን ተጀምሯል። ዛሬም እንግዲህ ሁለት ጥንድ እንግዶችን እዚህ ወደናንተ ይዘን ቀርበናል። በዛሬው ዝግጅት እንግዲህ በፕሮግራሙ ላይ ያሉትን ህግጋት ራሳቸውን ከማስተዋወቃቸው በፊት እነግራችኋለሁ። እንግዲህ በዚህ ጨዋታ ላይ አራት ዘርፎች አሉት። የመጀመሪያው ጠቅላላ ዕውቀት ነው። ጂኦግራፊ አለ፣ ሙዚቃ አለ፣ ስፖርት አለ፣ በስተመጨረሻ ደግሞ ቦነስ አለ። ቦነስ ላይ እንግዲህ የፈለጉት ሰው ጋር ደውለው ካልሆነ ደግሞ ኢንተርኔት ላይ ገብተው ሰርች አድርገው መመለስ የሚችል ይሆናል። መልካም ቆይታ። ተወዳዳሪዎች እንግዲህ እንኳን ደህና መጣችሁ። እንኳን ደህና ራሳችሁን ነው የምታስተዋውቁልን። እስቲ ከእናንተ እንጀምር። ይቻላል? ጸጉርህ ገባ ካለው ይቻላል። እሺ እኔ ከወጣው ወይ ደግሞ ካንተ እንጀምር። እሺ እኔ ስሜ ቀዮ ነው ማለት ቀዮ። በማኔጅመንት የመጀመሪያ ዲግሪን እየሰራው ነበር። የትምህርት ዝግጅቴም አቀባበሌም አፈጻጸሜም ጥሩ ነበር። ልክ ግን ሶስተኛ ዓመት ላይ ስደርስ በቃ ዲግሪ አለ ወይስ የለህ? የለኝ። የለህ ማማርዘም እኮ ነው። እሺ ጥሩ። እሺ ወደ አንተ ደግሞ እንለፍ። እሺ አጠር አድርገው። እሺ አጠር ላድርገው፣ ችግር የለም። እኔ ስሜ ጥበቡ ነው። ጥበቡ። ልክ እንደሱ እኔም ዲግሪ ልመረቅ ሶስተኛ ዓመት ላይ ጫሩ። ጫሩ። በጣም አሪፍ፣ በጣም አሪፍ። እንግዲህ እዚህ ጋር ሁለት ትምህርታቸው መጨረስ ያቃታቸው ወንድሞች ናቸው እንግዶቻችን። እሺ አልተጫርኩም። አሃ አቋርጠህ ነው አንተ። በጣም አሪፍ። እሺ ወደ እናንተ እንለፍ ደግሞ እስቲ። እሺ ራሳችሁን አስተዋውቁን እስቲ። እናመሰግናለን። እኛም ያው ጓደኛሞች ነን። እኔ አሰለፈች እባላለሁ። አሰለፈች። አብረን የተማርነው። እውነት? ተመሳሳይ ባች? አዎ ተመሳሳይ አንድ ባች ነን። ልጅ ትመስላለህ አንተ። አዎ ሰውነቴ ነው ጫጫ ልጅ ነኝ። ያው እንትን ማን ነው አዋቂ ነኝ። ትልቅ ነህ። እሺ ልውል እባላለሁ። ያው የእሷ ጓደኛ ነኝ። ብዙ ነገር አብረን ያሳለፈን በጣም ጥሩ ጓደኛዬ ነች። ታስጠናት ነበር ነው? ኧረ እኔን አሳጥረው ብለኸኝ እነሱ እንኳን ጨርሳለህ። ወንድሜ ወደኛ እንትን በል ጨርሰን እኮ ገባም ወጣም አላችሁ ጨርሰን። ምንድነው ያው ብዙ ጊዜ እንትን ብላት መታስጠናት። ማስጠናትም ማስኮርጃት፣ የበለጠ ግን ማስኮርጃት ያማል። አንተ እኔ አልነበርኩ እንዴ ማስኮርጃት? አይደለም እኔ ነበርኩ ማስኮርጃው። የሚገርም ምንም የሚያውቀው ነገር የለም። ማስኮረጃ ነገር የለው። በዛም ሆነ በዚህ ማስቀዳት ነው። እሱንም አታውቅም። ወደ ጥያቄዎቹ እንለፍ። በዛም ሆነ በዚህ ግን አቁም። በጣም ጥሩ ነው። አይ ተመጣጣኝ ናችሁ ሁለታችሁም። በጣም ጥሩ ነው። ወደ ጥያቄዎቹ እናልፋለን። በጣም እሺ ጥሩ። ሁለታችሁም ተመሳሳይ ናችሁ። ብዙ አልተማራችሁ። የመጀመሪያ ጥያቄ ጠቅላላ ዕውቀት ማን ይጀምር? እነሱ መላጡ። እናንተ ጀምሯ። እሺ ምረጥ። ከጠቅላላ ዕውቀት አንድ ወይስ ሁለት? የሕክምና ተማሪዎች ሲመረቁ የሚገቡት ቃለ መሐላ ምን ይባላል? ቃለ መሐላው ነው የምጠይቃችሁ። ምንድን ነው የሚባለው? ዝም አላችሁ። ምንድን ነው የሚባለው? ስሙን አላውቀውም፣ ግን መሐላውን አውቀዋለሁ። መሐላውን ታውቀዋለህ? በጣም አሪፍ። መሐላውንም ካወቅ ጥሩ ነው። እስቲ ምንድን ነው የሚባለው? እናቴ ትሙት። መሐላው እናቴ ትሙት። እናቴ ትሙት ነው መሐላው? እሺ አልተመለሰም። መልሱ የሉዊስ ፓስተር ቃለ መሐላ ይባላል። ፓስተር ሆስፒታል አይደለም። ፓስተር የሚባል ሆስፒታል አለ፣ ግን ይሄኛው ሰው አሉ እንደዚህ ተብለው ቃለ መሐላ ይወጣላቸው። እንደ ልምዱ ነው ማለት ልምዱ። እሺ ወደ እናንተ እንለፋ። እንግዲህ ወደ እናንተ። እሺ ጥሩ። እነሱን አይታችኋል። እናንተ አሻሽላችሁ በደንብ ነው የምትመልሱት። ጠቅላላ ዕውቀት አንድ ነው። ጥሩ። የእናንተ ደግሞ ተመሳሳይ ነው ጥያቄው። የነርሲንግ ተማሪዎች የሚገቡት ቃለ መሐላ ምን ይባላል? በምርቃታቸው ወቅት እንግዲህ ቃለ መሐላ አላቸው። እንትን አባቴ ሙት ቃለ መሐላው አባቴ ሙት ያምሻል እንዴ? አንቺ
ቢያንስ እነሱን አይተሽ አታስተካክይም እንዴ? ምን ፓስተር ምናምን እያሉ አይደል? የሆስፒታል ስም እኮ ነው የሚሆነው። የሆስፒታል ስም ነው እኮ የሚሆነው። በጣም አሪፍ። አሁን እሱ አየሽ ከእነሱ ተምሮ ጎበዝ፣ አሪፍ መታ። እሺ የነርሶቹ ምንድን ነው? ያው የእንትኖቹ ፓስተር ከሆነ የነርሶቹ የሚሆነው ጥቁር አንበሳ ነው። ጥቁር አንበሳ። እሺ አልተመለሰም። መልሱ የሚሆነው አሁንም አልተመለሰም። በቃ ከዚህ በላይ አትችሉም። በጣም ገረመኝ ግን ከእኛ እንኳን አይማርም አንተ ሁሉንም ልጠረ ነው አልኩ። የት ይሆን? ጋንዲ ነው እኮ ጋንዲ ነው። አልተመለሰም። መልሱ የፍሎረንስ ናይቲንጌል መሐላ ይባላል። ፍሎረንስ ናይቲንጌል ይባላል መሐላው። እንግዲህ ጥሩ ነው እየመጣችሁ ያላችሁት። ምንም የመለሳችሁ ባይሆን ግን ቢያንስ እኩል መሆን ይችላችኋል። ወደ ቀጣዩ ነው የምናልፈው። እንግዲህ አሁን ቀጣይ የሚሆነው እንግዲህ ጂኦግራፊ ነው። ጂኦግራፊ 1 ወይስ 2? የደቡብ ኮሪያ ዋና ከተማ ምን ይባላል? ማን ይባላል? ማቀላት ሞክረዋለሁ። መልሰዋለሁ። ምን ሞክረዋለሁ? እሺ ሰሜን ኮሪያ። እሺ መልሱ አልተመለሰም። ሰሜን ኮሪያ እና ደቡብ ኮሪያ በነገራችን ላይ ጭራሽ አይዋደዱም ሁላ። አይዋደዱም። እሺ መልሱን መልሰዋለሁ። መልሱ ሲኦል ነው። ሲኦል ምድር ላይ ነው እንዴ ያለው? ሲኦል አንተ አሁን ገና ገባኝ። ስንሞት ወደ ሰሜን ኮሪያ ነው የምንሄድ ማለት ነው? እኔን ወደዛ አይመስለኝም። የእናንተን እንጃ። ሲኦል ነው የምትሄዱት? እንደዛ ነው የሚሆነው። ሲኦል ከሆነ እዛ ነው ሚለውም ሲኦል አይደለም ሴኡል ነው ያልኩት። ያው ነው ብቻ ነው። አልመለሳችሁትም። አልተመለሰም። መልሱ ወደ እናንተ ነው የምናልፈው። አልመለስን ምን ሲኦል ደግሞ እሺ እናንተ ጋር ነው የምንመጣው። እሺ ጂኦግራፊ 1 ነው የሚሆነው። ወደ ጥያቄው አልፋለሁ። ምንም ወንዝ የሌላት ሀገር ማን ናት? ወይ አሁን ይሄ ጥያቄ ነው። የኛ ጥያቄ ነው። ምን አግብተው ነው አንተ የምታወጣው? እሺ ቀላል ማያውቅም እኮ ማያውቅ ሰው ሁሌ በጣም ቀላል ጥያቄ እኮ ነው። መልሱን ምንም ወንዝ የሌላት ግብጽ አይደለም። ምክንያቱም ቢያንስ የራሷን ባይሆን የሰውም ቢሆን ናይል ወንዝ አለ። እንትን አትልም ብዙ ቶሎ ስለምትይለው ስለምትቸኩይ ነው። ያው ቀላል ጥያቄ ነው። እሺ ኢጂፕት። ግብጽና ኢጂፕት ይለያያሉ? ግብጽ እኛ ጋር ማለት አፍሪካ ውስጥ ነው ያለችው። ምን ሆነሃል? ግብጾች እኮ ነጭ ናቸው። እንዴት ሆነው ነው አፍሪካ ውስጥ? እውነቱን ነው። ቆይ ያብራራ አጣቅም። ለዚህ ነው ምን ይሁን እኔ ያለው ግብጽ ምንድነች? ነጭ ናቸው። እሺ ግብጽ ምንድነች? አፍሪካ ውስጥ ነች። እኛን ቀላቢ ነው እኛን ነው የሚሆኑት። ኢጂፕት አረብ ሀገር ነች። ግን ምንድነው አይስፋ በቂ ነው። ሁሉም ያወራው ስተት ነው። እንዳትይዙት ደግሞ ሌላ ቦታ እንዳታወሩት። መልሱ አልተመለሰም። መልሱ ሳውዲ አረቢያ ናት። አረብ ሀገር ኢጂፕት አረብ ሳውዲ አላላችሁ። አይገናኝም። የማይገናኝ ነው። ቆረጥ ራሱ ጥሩ ነው። ሳውዲ አረቢያዎች ግን ተገላገሉ። እንዴት? ወንዝ ገብቶ የሚሞት ሰው የለም። ጥሩ። እሺ እኛ ሀገር እኮ ውሃ የወሰደው ሰው ይበዛል እኮ። ጎርፍ የለ ምን የለ ተገላገሉ። ወንዝ ስለሌለ የለም ማለት አይ ጥሩ እይታም ነው ይሄኛው። ወደ ቀጣዩ ነው የምናልፈው። ቀጣይ ወደ ስፖርት እናልፋለን። ስፖርት ወደ እናንተ መጣን። ስፖርት እሺ 1 ወይስ 2? 1 3 ድብድብም ቢሆን ችግር የለውም። ስፖርት እሺ እሱ ጎበዝ ነው። አንድን እንያዘውና እንጠይቃችሁ። ወደ 1 እናልፋለን። ኢትዮጵያ ለመጀመሪያ ጊዜ የተሳተፈችበት የሜልቦርን ኦሎምፒክ በስንት ዘርፎች ነው የተወዳደረችው? እሺ ስንት ነው ያወጣው? ለሱ ነው በሩዝ
ሩዝ ምን በመብላት የስፖርት ዘርፍ ነው እንጂ ሩዝ ሩጫ ውርወራና ዝላይ ማለት አይደለም ጥያቄው ሳትል አትዝም በል ሜን እኮ ነው የሚለው ሜን ወንድ ልጅ የሆነበት አይደል እንዴ ጥያቄው ሩዝ ማለት የወንዶች ማራቶን የሴቶች ማራቶን የወንዶች ግማሽ ማራቶን የሴቶች ግማሽ ማራቶን የወንዶች እርምጃ የሴቶች እርምጃ በሁሉም ነው የተጻፈችው ነው። እሺ አልተመለሰም እንዴት እንድታብራራው ነበር ግን የጠየቅኩት በዘርፍ ነው ሩጫና ዝላይ እሺ ግማሽ ሰጣችኋለሁ በሩጫና ሩጫውን ትክክል ናችሁ ሁለተኛው ብስክሌት ነው በሩጫና በብስክሌት ነው የተወዳደረው ግማሽ ሰጣችኋለሁ አንተ ሁሉንም ጠርተህ ልትገባ ነበር አይደል ነጥብ ላይ ጥሩ እሺ ይገርማል ወደ እናንተ እንለፍ መሰለኝ ሜን ብስክሌት እንደሆነ አላውቅም ነበር ሜን ብስክሌት እንደሆነ አላውቅም ነበር ሜን ማለት ብስክሌት ማለት መሆኑን ዛሬ ነው ያወቀው ስንማር ወንድ ነበር አይደል ሜልቦርን እኮ ከተማው ነው ብስክሌት ሜልቦርን የአውስትራሊያ ከተማ ነው ችግር የወንድ ከተማ እንደማለት ነው አዎ ችግር ትምህርቱን ብትጨርሰው ግን አሪፍ ነው በዚህ ወይ የማታም ቢሆን አድርገህ እሺ ወደ እናንተ እንለፍ እሺ ወደ እናንተ እናልፋለን ስፖርት 2 እሺ ኢትዮጵያ ለመጨረሻ ጊዜ በተሳተፈችበት የፓሪስ ኦሎምፒክ በስንት ዘርፍ ተወዳደረች በ3 በጣም ትክክል በ3 ዘርፍ እሺ በምን እስቲ በምን የሚለው እሱ ተንተና ይሻላል ተንተና እሺ ቀላል ነው በብስክሌት በመኪና ሞተር ብስክሌትና በአውሮፕላን ተጨምርበትም አውሮፕላን ኦሎምፒክ እኮ ነው ያልነው ኦሎምፒክ ላይ ሞተርና መኪና ውድድር አለ አራላው ስለዚህ መልሱ አልተመለሰም ማብራሪያው የለም እንግዲህ መልሱ በሩጫ በዋናና በቦክስ የለመድነው ነው እናውቃለን ይታወቃል እሱ የሚታወቀው ነው የምትመልሱት እንጂ መኪና ሞተር የለም ውስጡ አለ ብለን እኮ ነው ወንድሜ ለሱ እንኳን አታግዘን መኪና ውስጥ ነው አይደለም መኪና ውስጥ ማምን ይሰራል ውጭ አለ እናውቃለን ሩጫው ምናምን እንደምንወዳደር እናውቃለን እኮ ለዛ ነው እኮ ወንድሜ እሺ አልተመለሰም እሺ በነገራችን ላይ ግማሽ ነጥብ ያሰጣችኋል መጀመሪያ አንቺ 3 ስላለ በሱ ግማሽ አለ ሁለታችሁም ግማሽ ነጥብ ይኖራችኋል ቀጣይ ግን የመጨረሻ የመለያ የሚሆነው እንግዲህ ሙዚቃ አለ አሁን የምናሰማችሁ ሙዚቃ ይኖራል ሙዚቃውን ሰምታችሁ ስትጨርሱ የማን እንደሆነ ነው የምትነግሩት እሺ ተዘጋጅታችኋል አይደል ደሞ ለሙዚቃ በጣም አሪፍ dos ጊዜ ተራሪ በቻና ያገረጋ because my ያገረጋ አንተ ግን እንዴት ነው እንደዚህ ብጥስጥስ የምትለው ወተት ራሱ እንዳንተ አይበጣጥስ አይደለም ያው ሙዚቃውን ስለምወደውና እሺ ጥያቄው ገብቷችኋል አይደል ሙዚቀኞቹ ነው የምትነግሩን ይሄ 90 ሙዚቃዎች ውስጥ ያለ ነው እነማን ናቸው ነው አመል ማልና ነው አሁን የሰማችሁት የአመል ማልና የነዋይ ነው ናቸው እንዴ ለእናንተ ናቸው ናቸው ቆንጆ ሙዚቃ ነው አይደለም ይሄ ሙዚቃ የሃይማኖት ግርማና የጌቱ ዘፈን ነው አልተመለሰም እናንተ አልመለሳችሁ እንዴ ጌቱ ያንለን ማያውቁ ልጆች ጌቱ ማይሬን እሺ በጣም ይገርማል ወደ እናንተ መጣ እሺ ፋንተ ጎበዝ ነህ ሰው ስታርም ስለዚህ አሁን እናንተን ምን ታይቃችሁ ባይጫር አስበዋል ባይጫር ኖር አስበዋል እንኳን አቋረጥ ጃንችልህም ነበር እሺ የእናንተ ሙዚቃ ነው እሺ እነሱ አልተመለሰም እናንተ ከመለሳችሁ ታሸንፋላችሁ እሺ ዴቹ ዴኔ ፈራንካ የጋሞ ልጆቿ ቀላል እንዳይመስሉሽ እሸቱን ከማሳ ይዞ እየመጣልሽ ዴቹ ዴኔ ፈራንካ
እሺ ቆይ እንዳትተከል መገልበጡ አይ ቱ በቂ ነው እሺ ጥያቄው ጥሩ ነው ሙዚቃው ላይ ጥሩ ናችሁ ለምን ትምህርት እንዳልጨረሳችሁ ገባኝ እሺ የዚህ ዘፈን ዘፋኞች እነማን ናቸው ነው መልሱ ሀብቴና ደረጀ ማይኩሎ ኢዘሲ ፋራንካ የቱኩመሊዘሲ ፋራንካ የእኩደኔ ፋራንካ ውሪዶስ ኢዘሲ የቹዴን የሚለው ሀብቴ ነው ዘፈኑ ፋራንካ ደረጀ እሺ አልተመለሰም እንግዲህ በጣም ነው የሚያሳዝነው እንዳለ ክለብ ነው የሰማችሁት ዘፋኞቹን አታቋቸው የዚህ ዘፋኞች ጋሞ ቦይስ ይባላሉ ጨርሰናል በነገራችን ላይ ጨርሰናል አንድም ሰዓት መልሱ ያቺን ግማሽ አግኝታችሁ ጨርሰናል እንግዲህ መጨረሻው ገንዘብ ሽልማት ነበረው ፕሮግራሙ ግን የምታገኙት ምንም ገንዘብ የለም ግማሽ ነጥብ እንትን የሚያደርግ አይደለም ባይሆን ግን ሽልማት ሌላ ተዘጋጅቶላችኋል ላሳያችሁት ብቃት ላሳያችሁት ቆይታ የጎልማሶች ትምህርት እንድትገቡ ፕሮግራሙ ለእናንተ ይሄን ሽልማት ያዘጋጃል ከዛ በኋላ ምንም ነገር የለም መላው ነው ፈራ የለው ፈራንካ የቹዴን